ስለምን እያወራሽ እንደሆነ እኔ አላውቅም። አንድ ነገር ወቂ፣ ብቻዬን አልወድቅም። ምን ማለት ነው? ልጅ አቤት አባዬ፣ ምን ሆነ ነው እንደዚህ እያመመክ እዚህ ድረስ የመጣኸው? ልጄን ለማውራት ነው። ምን ነው አይቻልም እንዴ? መምጣቴ ጥፋት ነው? አረ ይቻላል አባዬ፣ ግን ያው አንተ ከምትመጣ ብትጠራኝ እኮ ነው ይመጣ ነበር። አረ እኔ በጣም ችግር የለውም። በዛውም ለኔም እንቅስቃሴ ነው። እሺ አባዬ ካልካ አሁንማ እንዴ መጣሃል። ደግሞ እንደ አባት ክፍልሽን ኪስሽን አይቼ የጎደለሽን መሙላት አለብኝ አይደለም እንዴ? የጎደለሽን ለመሙላት ደግሞ አንቺ ጋር መምጣት አለብኝ። እሱንስ ልክ ብለሃል አባዬ። እኔንም የጎደለኝን ብታሟላልኝ ደስ ነው የሚለኝ። የኔ ልጅ ትላንትና በተናገርኩት ነገር ተናደድሽብኝ እንዴ? አረ አልተናደድኩም አባ። እንዴት እናደዳለሁ? እርግጠኛ ነሽ የኔ ልጅ? ተናደድሽ ቂም አልያዝሽብኝም? አዎ እርግጠኛ ነኝ። እንዴት ባንተ ቂም ይዛለሁ? አንተ እኮ አባቴ ነህ። ምናልባት በተናገርኩት ነገር ተቀይመሽኝ ከሆነ እንዳትቀየሚ ልልሽ ነው አመጣጤ። ምንም ችግር የለውም። አንተ አባቴን እንዴት እቀየምሃለሁ? ኦፍ ኮርስ ደግሞ ምንም ነገር ባደርግ አንቺን ለመጠበቅ እንደሆነ እንዳትረሽ። እሺ አባዬ፣ በደንብ ገብቶኛል። ሁሉንም ነገር የምታደርገው ለኔ ብለህ እንደሆነ አውቃለሁ። ግን ራስሽን ጠብቂሽ። ጠንቃቃ ልጅ ነው መሆን ያለብሽ። እሺ፣ ግን በእውነት አባዬ አንተ እንደምታስበው አይደለም። ምኑ ነው እኔ እንደማስበው ያሉ ነው? ምን መሰል አባዬ፣ አሳይመንት እንዲያሰራኝ ያው እሱ ጎበዝ ተማሪ ስለነበር ሲሄድ ታሟል። ከዛ ካንተ የተረፈ መስሎኝ ነው የወሰድኩለት። ይሁንሽ፣ አሁን አንድ ያለፈው አልፏል። ለከዚህ ቀጣዩ ግን በደንብ አስተውይሽ። እሺ አባዬ፣ እንዳልከኝ አደርጋለሁ። በቃ አንቺም ለባብሽና ቶሎ ወደ ትምህርት ቤት ሂጂ፣ እንዳይረፍድብሽ። እሺ እንዴ ስንቱን አሰልጥነን እንደምንችለው ግራ ገባን እኮ። አናገርሽኝ አክስቴ? አንቺ የት ሀገር ነው ሰው ኪችን ውስጥ ይቀባባ ያየሽው? ልውጣ ስል እኮ ታጥቤ ስለነበር አመዳም ከመሆን ብዬ ነው። እሱን የጠየቀሽ ለማዘላብጂ። ቆይ ምንድን ነው ችግርሽ? ምን አደረግኩ? አሁን ደግሞ ምን አጠፋው? ለማንኛውም ግን በጣም ስነ ስርዓትሽን ብትይዥ የሚሻል ይመስለኛል። እጄን ቫዝሊን ስለተቀባው ነው እንደዚህ የምትናገሪኝ? ወይስ ሌላ ያጠፋሁት ነገር አለ? እስኪ ትንሽ ፈሪ። የሰው ልጅ ሲቆጣሽ ይግባሽ። እንዴ ምን አይነት ፈጣጣ ሴት ነሽ? ሰው እንዴት አጥፍተሃል እየተባለ ደረቱን ገልብጦ እንደገና ነገር ይነጋገራል። ይቅርታ በጣም እንደዚህ ካናደርኩሽ። ግን ያናደርኩሽ በምን ምክንያት እንደሆነ ባውቀው ደስ ይለኛል። አንቺ እኔን ማናደር መቼ አቁመሽ ታውቂያለሽና ነው ጥፋቴ ምንድን ነው ብለሽ የምትጠይቂኝ? እንደዛ እኮ የምልሽ ድጋሚ ያንን ጥፋት አጥፍቼ እንዳላስከፋሽ ፈልጌ ነው። አቤት፣ ድጋሚ ጥፋትሽን የመድገም እቅድ አለሽ ማለት ነው? ማርታ ለምን በግልጽ አትነግሪኝም? ቆይ እንደዛ የሚለው እኮ ድጋሚ ጥፋት የማይሰራ ነው። አንቺ ደግሞ ሁሌም ከጥፋትሽ አትማሪም፣ ጥፋት መስራትም አታውቁም። እሺ በቃ አልናገርም ካልሽ፣ ለማንኛውም ፈተና አለብኝ፣ በጣም ረፍዶብኛል። እሱ የኔ ጉዳይ አይደለም። ትሰሚያለሽ? ረፈደብሽ አረፈደብሽ ይሄ እኔን አይመለከትም። እሺ በቃ ቻው። እሺ መልካም ቀን። ወዴት ነው? አንቺን ላናገር እኮ መሰለኝ የመጣሁት። እዚህ ቆሜ የት ልትሄጂ ነው? እሺ ምንድነው የምታናግሪኝ ጉዳይ? ይሄው አናግሪኝ። እሺ የበርበሬው ዕቃ የት ነው ያለው? ይሄው እዚህ ውስጥ እኮ ነው ያለው። የሽሮ ማስቀመጫውስ? እቃዎቹን እንደሆነ ልክ እንደ ቤቱ ባለቤት ዝብርቅርቅ አድርገሻቸዋል። ምንም ቦታውን የቀየርኩት እኮ እቃ የለም። ሁሉም በድሮ ቦታ ነው ያለው። ኧረ እባክሽ ምንም የማላቅ ነው እንዴ የሚመስልሽ? በቃ እሺ ፈተና ስለሆንኩኝ አሁን መሄድ አለብኝ። ቆይ ተረጋጊ እንጂ መጨረስኩ። ምን ልጠይቅሽ ነበር? ምንድነው? እሺ ቶሎ ጠይቂኝና ልሂድ። ቆይ ላስብበት፣ አትበጥብጭኝ። ማርታ እንደነገርኩሽ እኮ ትምህርት ቤት ረፍዶብኝ ነው። ቆይ ትንሽ ጠፍቶብኝ ነው። እስካስታውስ ድረስ ጠብቂ። ወይ ስመለስ መሆን አይችልም? ፈተና አለብኝ እኮ። ቆይ ተረጋጊ። ስታስቢ ስትመለሽ የሚደርስ ቢሆን አንጠይቅሻለሁ። ምንድነው? እሺ ቶሎ ጠይቂኝና ልሂድ። እንዴት አደርክ ሮቢ? ደህና አደርሽ ሪያል? አለው እግዚአብሔር ይመስገን። በዚህ ጠዋት ምን ፈልገሽ ነው የመጣሽ? እንዴ
ረስተህ ሆኖ እንዴ? ክላስ እኮ አለን። እኔ እኮ ዛሬ የለኝም ማለት ቆይ፣ ለምንድን ነው የማይኖርክ? የለኝም ማለት የለኝም ነው። ፈተና ነገ እንደሆነ አታውቂም እንዴ? ረስቼው። ለካ ለሁለት ተከፍለን ነው የምንፈተነው። ረስቼዋለሁ ታውቃለህ? አዎ ለሁለት ተከፍለናል። የእኛ ደግሞ ነገ ነው። የኔ ነገር ረሳሁት። አይገርምም? በቃ እሺ፣ ቻው። መልካም ፈተና ይሆንልሽ። እሺ፣ መልካም ቀን። በጊዜ ስለምመጣ እናወራለን ስለ ፈተናው። እናወራለን። እሺ ሮቢ፣ ቻው። ግን በጣም ይቅርታ። ይቅርታው ለምኑ ነው? ላትሄድ ነገር የተኛ ከሆን ቀሰቀስኩክ። እንደውም ጥሩ አድርገሽልኛል። የሚሄድበት ቦታ ነበረ ቀሰቀሽ። እንደዛ ከሆነ ለምን እስከ ታክሲ መያዣ ድረስ አብረን አንሄድም? እንደዛ እንኳን ይሆን እኔ ብዙ ቆያለሁ። ተጣጥቤ ምናምን። እንደዛ ከሆነ እሺ። ቻው። ኧረ እባክሽ ማርታ፣ እኔ እኮ ፈተና ስላለብኝ ይረፍድብኛል። ለምን የምነግርኝ ነገር ነግረሽኝ አልሄድም? እስኪ ሳሎን ካለው ጆክ አምጪልኝ። ለምን አልገባኝ? ውሃ መጠጣት ስለፈለግኩ ነው። ይሄ እኮ ምንም ጥያቄ አያስፈልገውም። እሺ እሺ ጎበዝ ልጅ። አመሰግናለሁ እህት ስላመጣሽልኝ። በቃ ክላስ እየረፈደብኝ ስለሆነ ከጨረሽ ልሂድ። አይገርምም? አሁን አስታወስኩት በስንት መከራ። እሺ ካስታወስሽ ምንድን ነው? ጨው የት ነው ያስቀመጥሽው? የምርሽ ነው ማርታ? ጨው ለመጠየቅ ነው እስካሁን ያቆየሽ? አዎ መቼስ ምንም የጣፈጠ ምግብ ቢሰራ ጨው ከሌለው ምግብ አይሆንም አይደል? ይሄው አብሮት ነው ያለው ከቅመሙ ጋር። እሺ መፈለግ ስለማልወድ ነው። እሺ አደራ እንዳትቀየሚ። እሺ አልቀየምሽም። አሁን ልሂድ። ሂጂ በቃ። ችግር የለውም። ደህና ዋይ። አንቺም ደህና ዋይ። ምንድን ነው ልትናገሪ የነበረው? ተናገሪ እንጂ። ለምን አፍሽ ላይ አምጥተሽ መለስሽ? አይ ተውኩት፣ መናገር አልፈልግም። ማለት ምንድን ነው? ለምንድን ነው መናገር የማትፈልጊው? እኔ ዝም ስል የሚናገር አምላክ አለ። አልቀረብሽም ወረኛ ሲሉ ሰምተሻል? እትይ እኔ ምልክ ወንድሜ ወይ ማርታ፣ እኔ እናንተ እዛ ገጠር አድርገን የመጣነው ነገር ከታወቀ የሚያልቅልን አይመስልም? አስበዋል? ግን ያልቅልናል ስትይ ምን ለማለት ፈልገሽ ነው? ማለቴ ያው ልጅ ህይወትና እናቷ እኮ ያውቃሉ ብዬ ነው። ምንድን ያልሽው አንቺ ማትረቢ? ምን አልኩኝ ወንድሜ? ቆይ ለምንድን ነው እንደዚህ የተናደድከው? እኔ ህይወት የምትባል ልጅ የለኝም። ይህንን ነገር ለራስሽ ደግመሽ ደጋግመሽ ንገሪው። እሺ እሺ ወንድሜ፣ አንተ እንዳልከው አደርጋለሁ። በጣም ጥሩ። በስህተት ድጋሚ እንደዚህ አይነት ቃል ካፍሽ እንዳይወጣ እሺ አልኩህ እኮ ወንድሜ። ቆይ ለምንድን ነው እንደዚህ የተናደድከው? ከዚህ በላይ የሚያናድድ ነገር አለ? በቃ እሺ ወንድሜ ይቅርታ። አሁን አንተ ተረጋጋ። እንደዚህ አይነት ፍርሃት ድጋሚ እንዳላይብሽ፣ እንደዚህ ስቲም ደግሞ እንዳልሰማሽ። እሺ ማርታ? እሺ ወንድሜ። እኔ ሁሉንም ነገር ቦታ አስይዘዋለሁ። እሺ እኔም ቢሆን እኮ ነገሮች ከመፈጠራቸው በፊት አስቀድመን እንድንከላከል ብዬ ነው።
እንዴ ብሩ የት ሄዶ ነው? ብሩን የት አድርጌው ነው? ምን እያደረግሽ ነው ህይወት? ቆይ ምን ትሰሪያለሽ? ምን እያደረግኩ ይመስልሻል? አንቺ መጠጥ እየጠጣሽ? ቆይ እንዴት? አረ ምን ነው ተገረምሽ? አልኮል በመጠጣቴ ነው ቢላ በመያዝ? ህይወት እሱ ነገር ቀልድ አይደለም። አስቀምጪውና እንደ ትልቅ ሰው እናውራ። ባናወራ ምን ታመጫለሽ? ምን እያልሽ ነው ህይወት? አልገባኝም። እኔን ስትጥይኝ ዝም ብዬ የማይመስልሻል እንዴ ማርታ? ምን ማለት ነው ይሄ ደግሞ? ቆይ እኔ ምን አደረግኩሽ? ያደረግሽውንማ በደንብ አድርገሽ ታውቂያለሽ። ምን አደረግኩሽ? እኔ እኮ ላንቺ ብዬ ነው ሁሉንም ነገር የማደርገው። ለማንኛውም ተሳክቶልሻል። እንኳን ደስ አለሽ፣ ጥለሽኛል። ስለምን እያወራሽ እንደሆነ እኔ አላውቅም። አንድ ነገር ወቂ፣ ብቻዬን አልወድቅም። ምን ማለት ነው? መጀመሪያ እኔ እንዳቃጠልሽኝ አቃጥልሻለሁ፣ ከዛ አንድ እኩል እንሆናለን። ህይወት ቆይ ምን እያሰብሽ ነው? መጀመሪያ አይንሽ እያየ ወንድምሽን ገለዋለሁ፣ ከዛ አንቺን፣ ከዛ ሙሉ ቤተሰባችሁን ጨርሰዋል። አታደርጊም ህይወት። ቆይ ምን አይነት ነገር እያሰብሽ ነው ያለሽው? አድርጓለሁ መኝ አባትሽ እኮ ነው። ቆይ እንዴት እንደዚህ ለማድረግ ትሞክሪያለሽ? ኧረ እውነት አሁን አባትነቱ ትዝ ያለሽ? እኔ መቤት አሳየሽ። ህይወት ምን ሆነሽ ነው? ምን ተፈጥሮ ነው? ሮቢ ደግሞ እዚህ ምን ትሰራለህ? ቆይ የኔን ተይው። አንቺ ምን ሆነሽ ነው? እኔማ ወደ ትምህርት ቤት ስሄድ ወድቄ ነው። ፈጣሪ ስም ተነስሽ። ቆይ አንቺ ይሄን ካሰብሽ ቀደም ብለሽ አትወጪም እንዴ? ህይወት እየደማሽ እኮ ነው። እንደዚህ ሆነሽ እንዴት ነው የምትገቢው? ክላስ ገብቼ መፈተን አለብኝ ሮቢ። መጀመሪያ እኮ አንቺ ትቀድሚያለሽ። አይ ግድ የለም፣ ይሄ ፈተና ሊያመልጠኝ አይገባም። መሄድ አለብኝ። በጭራሽ አይሆን። እንደዚህ ሆነሽ አትሄጂም። አይ እንደሱ አይሆንም። እየደማውም ቢሆን ክላስ መግባት አለብኝ። ህይወት በእናትሽ እሺ በይኝ። ግድ የለም፣ እንደዚህ መሆኑ ለትምህርቴ ነው። በምንም ምክንያት ማጣት አልፈልግም። ስለምን ማጣት ነው የምታወሪው? ሲውል ውስጥ የምኖረው የእናቴን ቃል ለማክበር ትምህርቴን ለመማር ብዬ። ህይወት በቃ ሌላ ጊዜ እናወራለን። አሁንም መሄድ አለብኝ። እንዴ በስማ ምንድነው ማርታ? ምን ሆነሽ ነው እንደዚህ የምትሆኚ? አይ ምንም ወንድሜ፣ ትመጣለህ ብዬ ስላላሰብኩ እኮ ደነገጥኩ። ደንግጠሽ እኔን ማስደንገጥሽኝ እኮ። በጣም ይቅርታ ወንድሜ፣ ጥሩ ስሜት ላይ ስላልነበርኩ ነው። ምንድነው? የምን ጥሩ ስሜት ላይ ያለመሆን ነው? እኔ እንጃ አላውቅም፣ ግን ጥሩ ስሜት እየተሰማኝ አይደለም። ለምንድነው ጥሩ ስሜት የማይሰማሽ? ምን ሆነሻል? አሁን ሶፋ ላይ ትንሽ ሸለብ አድርጎኝ መጥፎ ህልም ሳይ ነበር። የምን ህልም? መጥፎ ቅዠት እያቃዠኝ።
ማርታ ምን ቅዠት ነው የምትይው? አላውቅም ወንድሜ። ህይወት ላይ መጥፎ ሆንባት እንዴ? የምን ክፋት ነው የምትይው ማርታ? እኔ ልጄ ላይ መጥፎ መሆን ፈልጌ ነው? እንደሱ ማለት እኮ አይደለም። ለማንኛውም እኔ ክብሬን፣ ትዳሬን፣ ቤተሰቤን ለመጠበቅ ስለማደርገው ነገር ነው። አንቺም ደግሞ እንደዛው። እሱማ ይገባኛል። አልገባሽም ማርታ? ተራ ሚስጥር ለመደበቅ ውርውር የምላስመሰልሽው። አይ እንደዛ ለማለት እንኳን አይደለም። ለማንኛውም እኔ ያቀረብኩላትን አማራጭ ብትቀበል ኖሮ እንደዚህ አይሆንም ነበር። እሱማ ትሰሚያለሽ? ሌላ ሰው እንደዚህ ቢያስብ ችግር የለብኝም ነበር። አንቺ እንደዚህ በማሰብሽ ግን በጣም ትገርሚያለሽ ወንድሜ። አዎ ማርታ፣ በዚህ ሰዓት ከጎን ያለሽው ገመናዬን ከታች ብዬ ማስበው ሰው አንቺ ብቻ ነበርሽ። እሺ ወንድሜ፣ ይቅርታሽን ተቀብዬዋለሁ። ድጋሚ ግን ከዚህ በኋላ እንደዚህ አይነት ነገር እንዳትናገሪ። እሺ ወንድሜ፣ በጣም ይቅርታ። አቤት አክስቴ። እንዴት ነሽ ራሂል? አለው ደህና ነኝ። ምንድነው በዚህ ሰዓት በሰላም ነው? አዎ በሰላም ነው። እሺ ምንድነው? ምንድነው ማለት? ደህና ነሽ አይደል? አዎ ደህና ነኝ። ደህና ባልሆነ ደውልሽ ነበር እንዴ? ኧረ እኔ አልወጣኝም፣ ግን በዚህ ሰዓት ምን አጋጠመሽ ብዬ ነው። አይ ምንም። አንድ ጥያቄ ልጠይቅሽ ነበር። ምን ነበር? ከዚህ ከኛ ቤት እናንተ ትምህርት ቤት ለመድረስ ምን ያክል ደቂቃ ይወስዳል? በታክሲ 20-30 ደቂቃ፣ በራይድ ከሆነ ደግሞ ከ10 እስከ 15 ደቂቃ። እንዴ ያን ያክል ሩቅ ነው? የምርሽ ነው ማርቲ? ከሌሎች መንገዶች አንጻር እንደውም እኮ በጣም ቅርብ ነው። እሺ ግን ስንትና ስንት ታክሲ አቆራርጠው የሚመጡ አለ አይደል እንዴ? ምንድነው? ለምንድነው ግን የጠየቅሽኝ? አይ አንድ ወዳጄን እኮ አገኘኋትና ሰው ልታስመዘግብ ፈልጋ አንቺ ልጠይቅሽ ብዬ ነው። በጣም ቅርቡ የኛ ኮሌጅ ነው። አይ እንደሱ ከሆነ አሪፍ። በቃ የነገርሽኝ ደውዬ ልንገራት። አንቺ ግን ደህና ነሽ አይደል አክስቴ? ኧረ አዎ ደህና ነኝ። ድምፅሽ ግን ከሌላው ጊዜ ለየት ብሎብኛል። ዛሬ ረፍት አይደለሁ፣ ተኝቼ ስለተነሳው ይሆናል። እሺ እንደሱ ከሆነ በቃ ስመጣ እናወራለን። እሺ እንደሱ ከሆነ በቃ መልካም ቀን። በኋላ ስትመጪ እናወራለን። እሺ ከአንድ ከሁለት ሰዓት በኋላ እመጣለሁ። ነገሩ ከበረደ። የምን ነገር ነው የሚበርደው እንዴ? ኧረ አክስቴ ዛሬማ የሆነ ነገር ሆነሻል። የምን ነገር ነው? እኔ ከአንድ ከሁለት ሰዓት በኋላ ፀሐዩ በረድ ሲል እመጣለሁ ነው ያልኩት። እንደሱ ነው እንዴ? አዎ እንደዛ ነው ያልኩት። እሺ በይ በቃ ቻው። እሺ ቻው። ተመስገን አምላኬ። ምንድነው እንደጠጣ ሰው የሚያስቀባጥረኝ? ዛሬ አልቆልኝ ነበር። ፈጣሪ ይመስገን እንደፈራ ነው አይደለም። ደህና ነሽ? አዎ ብዙ አልተጎዳውም። እኔማ ሳይሆን እንደዛ አልመሰለኝም። በጣም የተጎዳሽ ነበር ይመስለኝ። አይ ደህና ነኝ። አንተ ግን እንዴት እስካሁን እዚህ ቆየክ? እንደዛ ተጎድተሽ እያየሁሽ እንዴት ነው የሚሄደው? እሺ ጥሩ አደረክ። በጣም አመሰግናለሁ። ምንም ምስጋና የሚያስፈልገው ነገር እኮ አላደረኩም። ግን አንቺ ምን ሆነሽ ነው? ምን ሆነሽ ነው ማለት? ያው እየተጣደፍኩ ወደ ትምህርት ቤት ሲሄድ ነው ተደናቅፍ የወደኩት። ቢሆንም ትንሽ ጠንቀቅ ማለት አለብሽ አይደል እንዴ? እሱስ ልክ ብለሃል። ግን ደግሞ ምንም ሳላስበው ነገሮች ሁሉ በአንድ ጊዜ ቅይር አሉብኝ። ለአሁኑ ተርፈሻል። ፈጣሪሽን አመስገኝ። እሺ እሺ ሮቢ። ህይወት ይቅርታና አንድ ነገር መጠየቅ እችላለሁ? ምንድነው? ቅድም ልክ አልነበርሽ። ቤት ውስጥ የተፈጠረ ችግር አለ እንዴ? አይ ምንም የተፈጠረ ችግር የለም። ግን ደግሞ አለ አይደል? ምን? ሁሉንም ቢያወሩት ሆድ ባዶ ይቀራል ሲባል አልሰማም? እሱማ ልክ ነሽ። ግን ደግሞ ለእኔ ብትነግሪኝ ለአንቺም ቀለል ይልሻል። ያን ያክል እኮ ትልቅ ነገር አይደለም። ያው አንዳንድ የቤተሰብ ችግር አይጠፋም አይደል?
እሺ እንግዲህ አንቺ ካልሽ ከአንቺ በላይ አዋቂ ያልሆን እንግዲህ። እሺ በጣም አመሰግናለሁ። እንሂድ አይደል? አይ ቆይ ራይድ ጠርቻለሁ። እንዴ ምን ማለት ነው ሮቢ? የምን ራይድ ነው የምትለው? ቤት ድረስ የሚያደርሰን ነው። እባክህ ለኔ ብለህ ይሄን ያክል ወጪ አታውጣ። እኔ በእግሬ መራመድ እችላለሁ። እስካሁን ይበቃል። እንዴ ህይወት ምን እያልሽ ነው ያለሽው? ሮቢ እሺ በለኝ እባክህ። ለአንቺ ሳይሆን ለራሴ ነው የማደርገው። እሺ ሮቢ በጣም ነው የማመሰግነው። ምን እንደምል አላውቅም። ፈጣሪ ውለታህን ይክፈልህ። የትልቅ ሰው ምርቃት አይናቅማ። አሜን። ምንድነው እሱ? ፍሬ ደህና ነሽ? ግን ስሜትሽ እኮ ልክ አይደለም። ምን ደህንነት አለ ማርቲ? ጉዶን ኩልሽ እኮ። ምን እያልሽ ነው? ቆይ ምን ሆነሽ ነው? እኔ ምን አውቃለሁ ማርቲ? ከእጄ ላይ መንጭቆኝ ሮጠ። ሰው እንዴት በጠራራ ፀሐይ ይዘረፋል? ለዛውም በሰላም ሀገር። ምን? መቼ? ቆይ እንዴት እንደዚህ ይሆናል? ደግሞ ማን ያደረገው? እኔ ምን አውቃለሁ ማርቲ? ቦርሳዬን ከእጄ ላይ መንትፎኝ ሮጠ። ለዛውም ሰው እያለ። ወይኔ ጉዴ! ፍሬ እሺ በቃ አንቺ ተረጋጊ። የሆነ መፍትሄ እንፈልጋለን። ምኑን ተረጋጋሁት ማርቲ? ስንት የስራ ፋይል፣ ስንት ዶክመንት፣ ስንት ነገር እንዳለ እኮ ውስጡ ስለማታውቂ ነው። ቆይ እሺ አሁን ምን ይደረጋል? ወይ ለፖሊስ እናመልክት እንዴ? ምን ብለን? መንገድ ላይ እኮ ነው ሰርቆኝ የሮጠው። በቃ አንቺ ተረጋጊ። ያንቺ እንደዚህ መሆን አንቺን ያሳምምሻል እንጂ ምንም መፍትሄ የለውም። እሺ በቃ ውሃ አምጪልኝ ሂጂ። እሺ ፍሬ እንጋይነ ከተገዛ 2 ወር ምናምን ቢሆነው ነው። 5,000 ያወጣላል። ክፍያ ከይ ቢሆን ይሻላል። ኧረ ይሄማ ያወጣም። ይሄ መሸጡ ራሱ ሌላ መከራ እኮ ነው። እና ምን እያልክ ነው? እና ላዩ ነገር ባይበታ 5,000 ያወጣል እያልኩ ላዩ ላይ ነገር ልበልበት። የተሰረቀ ዕቃ ሲጀመር በዛ የሰማን ይከሰል። እሺ አምጣው። ምን አምጣው ካልፈለከው? ላዩ ላይ ነገር ባይበት ይሄድ። ይኸውልህ አትጨቃጨቅ። የምትወስድ ከሆነ ወሰደው። አይ ካልክ አምጣው። 1,000 እሰጥሃለሁ። ኧረ እባክሽ የሆነ ነገር ባይበት። በቃ እሺ ላይ በቀጣዩ ግን ትክሻለሽ። ይመች። ምንድነው? ሰላም አይደላችሁ? ታዴ በጠራራ ፀሐይ ተዘረፍኩልህ። ምንድነው የምትይው ፍሬ? አልገባኝም። ይሄው ሀገር ሰላም ነው ብዬ በወጣ ቦርሳዬን ነጠቁኝ እኮ ነው የምልህ። ቦርሳዬን ነጠቁኝ? እንዴት ማለት ነው? በአካባቢ ሰው የለም እንዴ? አረ ነበር። ሰውማ የት ይሄዳል? እያየ ነው እንጂ ነጥቆኝ የሮጠው። እና ሰው እያለ ምን አይነት ድፍረት ነው ቦርሳ ነጥቆ መሮጥ? ወንድሜ አሁን እኮ ጊዜው ተበላሽቷል። ባለፈው እኛ ሰፈር አንድ ልጅ ራሱ ከመንገድ ነው ቦርሳዋን ነጥቀዋት የሮጡት ሰው እያለ። በዚህ ልክ ሰው ንብረቱን ይዞ መንቀሳቀስ እስከማይችል ድረስ? አዎ፣ በዛ ላይ በየፖሊስ ጣቢያው የበዛው ክስ እሱ ነው አሉ። እኔ እኮ የቦርሳው አይደለም የቸገረኝ፣ ውስጡ ያለው የቢሮ ፋይሎች ናቸው። እና የወሰዱን ሰው አይተሽዋል? ምኑን አየዋለሁ ብለህ ነው ታዴ? ድንገት ነጥቆኝ እኮ ነው የሮጠው። በጣም ነው የማመሰግነው። ለምን ነው ምስጋናው? ተነጋገርን አይደል እንዴ? አይ ሮቢ እንደሱ አትበል። ለኔ በጣም ትልቅ ነገር ነው ያደረክልኝ። መገፋት ለለመደ ሰው እንደዚህ አይነት ነገር በጣም ትልቅ ነገር ነው። ማለት ያልገባኝም። አሁን ላስረዳ ጊዜ አይኖረኝም። ብቻ ምልክ ነገር ቢኖር በጣም አመሰግናለሁ። እሺ ህይወት፣ ምስጋናውን ተቀብያለሁ። እሺ ሮቢ፣ ግን በምስጋናው ፋንታ አንድ ነገር ጠይቄሽ ብትመልሽልኝ ደስ ይለኛል። አሁን በጣም ስለቸኮልኩኝ እንግባ። ሌላ ጊዜ መሆን አይችልም? እሺ በቃ ሌላ ጊዜ እናድርገው። በድጋሚ በጣም ነው የማመሰግነው። ተቀብያለሁ። በጠራራ ፀሐይ ህግ ባለበት ሀገር እንዴት እንደዚህ ይደረጋል? በቃ አሁን ያለፈው አልፏል። ፈጣሪ ይመስገን ማለት ነው ያለብን ወንድም። ነገሩ ተመልሼ ሳስበው
እንዴት ዝግንን እንደሚለኝ። ይህንንማ በደንብ ማጣራት አለብን። ምን ብለን እናጣራለን? ምን ተብሎ ይነገራል? በእርግጠኝነት የሚያውቅ ሰው እንጂ ዝም ብሎ ሰው እንደዚህ አይነት ነገር አያደርግም። በዚህ 100% እርግጠኛ ነኝ። ማን ይሆናል? በቃ አንቺ ተረጋጊ። እንኳን አንቺ አንድ ነገር አልሆንሽ። እኔ ምን ሆናለሁ? አረ እንደዛ ይባልም ፍሬ። ስንቱ አይደል እንዴ ለ100 እና ለ50 ብር በየመንገዱ የሚወጋ። እሱ ልክ ነሽ፣ ግን እንዴት? አላውቅም። ምን እንደምል አላውቅም። ለመሆኑ ምን እንደጠፋብሽ ታውቂዋለሽ? አዎ በደንብ አውቃለሁ። መልካም። ለማንኛውም ፖሊስ ጣቢያ ሄደን እናስመዘግባለን። እሺ። አዎ እንደሱ ማድረጉ ይሻላል። ወይኔ አምላኬ። ፍሬዬ አሁን ተነሽና ተጣጣቢ። ትንሽ እንኳን ቀለል ብለሽ። ምን ይለቀኛል ማርታ? ጉዶን ኩኩ። እንደውም ቆይ የሚያስፈልጉሽ ነገር ላዘጋጅልሽ። አንቺ እየታባሽ ቆይተሽ ነው? ፈተና ነኝ አላልሽም እንዴ? መንገድ ላይ ወድቄ እግሬ ነው ምን ቀስ ያልኩኝ የመጣሁት። ኧረ እባክሽ እኔ ማርታ እንደዚህ ብለሽ የምትሸውጂኝ ይመስልሻል እንዴ? ለምንድን ነው የማዋሽሽ? እንዴ ማርታ ለምን እሸውድሻለሁ? ከማንም ወንድ ጋር ስትልከሰከሽ ውለሽ እግሬን ታመመኝ ስትይ ትንሽ እንኳን አታፍሪም? ምን ከወንድ ጋር ነው ያልሽው? አዎ ከወንድ ጋር ነው። የማይገባኝ ነው የሚመስልሽ? ቆይ እኔ እንደዚህ አይነት ሰው አድርገሽ ነው እንደምታስቢ? ምን ነው ስላወቁብሽ ተናደድሽ እንዴ? እኔ አንቺ እንደምታስቢ ባለጌ ሴት አይደለሁም። እሺ እባክሽ አታስመስይ። አይገርምሽም? ያልታወቀብሽ ባለጌ ነሽ። እሺ ማርታ እንደዚህ ባትይኝ ደስ ይለኛል። ጎሽ በርቺ ልበልሽ እንዴ? ደህና ነገር ሰርተሽ የመጣሽ መሰለሽ? እኔ እናቴ በስነ ስርዓት ነው ያሳደገችኝ። እንደዚህ አይነት ሰው አይደለሁም። እሱን እኮ ይሄው አየነው። ፈተና ተፈተንኩብሽ በዚህ ሰዓት ስትመጪ። እኔ አንቺ እንደምታስቢው ከወንድ ጋር ሲከሰከስ ሳይሆን ቅድም ስሄድ የታክሲ ብሬን እዚህ ጥዬው ስለሄድኩኝ እሱን ለመውሰድ ስመለስ ወድቄ እና የታክሲ ብርሽን እዚህ ከጣልሽ መች መጣሽ? ብሩንማ ሮቤል መንገድ ላይ አግኝቼው እሱ ሰጠኝና ሄድኩ። የማይመስል ውሸት አታውሪ። ማስረጃውን የፈለግሽው ይኸው። አሁን ሳመሽ ቢሆንስ ታዲያ እያየሽ አትሄጂም? ብሩንስ ቢሆን በጥንቃቄ አትይዥም? ዘልዛላ